ጭራሽ ፖሊስ ይዘሽ መጣሽ። እሷ ጋር አለ ንግግር። አሁን ንግግር ከነሱ ጋር ነው። የሰማኝ ነው ነገር እኮ የሚሄድበትን ካሉችን ማለት ነው እኮ አውቃለሁኝ። የህግ አካል አላከብርም አላልኩም፣ አከብራለሁኝ። የሚሄድበትን ምክንያት ማወቅ ፈልጋለሁ። እንደምን ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮሜንት ማድረጋውን አይርሱ። ማኪባሚ ሚዲያ ተናታው እንደዚህ ላይ አድርገህ ይችላል። ኖቤል አሁን በኋላ አይወል በቃ ዝም በለና እኔና እሱ እናውራ። እሱ ከኛ በላይ ሆኖ አይደለም አሁን ምን ለምነው ገብቶኛል። እንግዲህ ሩታና አብርሽ እልካቸው እስከ ማሳሰር ድረስ ደርሳለች። ሩታ የልጇን አባት የሆነውን አብርሽም እንግዲህ አልወጣም ብለው ውጥር ንጥር ስለነበረው ምንም ማድረግ አይችልም፣ በቁጥጥር ስር ውለዋል። እንግዲህ በነገራችን ላይ ማለት ነው ልላችሁ የምፈልገው ምንድነው የቁም ነገር አንድ ፖሊስ የህግ አካላት ያውም ተራ አስከባሪ ነው አይደለ አመጣን ያሉት ቤት ድረስ ወረቀት ሳይዝ መግባት ይችላሉ ወይ? ከውጪ ማናገር ይችላሉ እንጂ መግባት ይችላሉ ወይ? አሁን ምሳሌ ልበላችሁ። አሁን በውጭ ሀገር ስትሄዱ እነዚህ ኃይል የሚጠቀሙት እንትን አለ አይደለ? እነሱ ገብተው እንትን ማለት ይችላሉ። ግን እነዚህ ግን ግዴታ እኮ ወረቀት መያዝ አለባቸው አይደለ እንዴ? ፖሊስ ሁሉ አንድ አይደለም፣ ያው እናውቃለን። እና እስቲ ይሄንን የምታውቁት ሰዎች ካላችሁ ጀባ በሉኝ። በነገራችን ላይ አብርሽ እንኳንም ታሰርክ፣ እሰይ ይበልክ፣ ደስ ነው ያለኝ። እንኳንም አሳሰርችክ። ምክንያቱም ውጥር ብለህ ነበር ካላቅምን ጥጥ ብለህ። ለነገሩ አቅም ካላቅም አልኩኝ፣ ይቅርታ ሰውየው። ለነገሩ ባላቅም ነህ ለካ ሰው አላወኩም ነበር። አንድ ነገር ስታስደርገኝ ደግሞ ነገ ጠዋት ተው እንትን አትበል ማለት የልጅህ እናት ትሻላለች፣ ከዛችኛዋ የልጅህ እናት ትሻላለች። እና ከነገና ደግሞ ካልፈለግካት አልፈልጋትም በቃ ምናምን ካልክ ከደበረክ ፍታት፣ ወረቀቱን ፈርምላት። ለእኔ እኮ ቀላል ነው ብለሃል አይደል? ቀላል ከሆነ ላንተ ምንም ችግር የለውም። እና ቀይርላት ባክህን፣ ቶሎ ብለህ ተገላገላት። ምንም እንትን አትበል። እና ቤተሰቦች ሰሞኑን ጠፍቼ ነበር። ላይክ ሼር የታለ ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮሜንት ማድረጋውን አይርሱ። ማኪባሚ ሚዲያ